بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله رحمة واسعة. يقول الشيخ رحمه الله: باب ما جاء في التطير. باب رأسنا ولو مالتنا الشيخ محمد بن عبد الوهاب رحمه الله تعالى ما نقر نسملكتو من ناقر هنا رأسنا جاء يمتن نقر نسملكتو من ناقر هنا رأسنا في التطير، يعني مالتنا قد بسنة النوم بقد ما من بتملكته يمين ناقر هنا رأسنا والو ይሄ እንደራስ አድርገው ያኖሩት ምንድነው? ተጠይር የሚባለው ገደ ቢስነት ማለት ነው። بمعنى ተጠይር የሚባለው ነገር يعني مصدر تطير تطيرا بمعنى تكلم يتكلم تكلما በሚለው ማለት ነው ወዝን የመጣው ተጠይር ብሎ ማለት ምን ማለት ነው? وهو التشاؤم بالشيء المرئي او المسموع በሚታይ ነገርና ወይንም በሚሰማ ነገር يعني ገደቢስ መሆን በሱ ማለት يعني ማነው ተሻኡም ማድረግ ምን ይባላል? ተጠይር ተብሎ ይጠራል ማለት ነው። ጢያራ ወደሚለው يعني ተጠግቶ ነው። ጢያራ ማለት ወደ ጥዩር ተጠግቶ ነው። አረቦች በፊት ማለት ነው ወፎችን يعني ማነው እያባሩ በብዛት የሚሰሩት በወፎች ስለነበረና ገደቢስ يعني ገደቢስ የሚሆኑት ወይ ደግሞ በገደብ የሚያምኑት በወፎች ስለነበረ لذلك ምን አለ ባቡ ما جاء في التطير يعني ማለት ነው ገደቢስነትን በተመለከተ ወይም ደግሞ በገደ ማመንን በተመለከተ የሚናገር የሆነ ርዕስ ነው አሉ። ወለሐሲል በተጠዩር ብቻ ማለት ነው ማጠሩ يعني ወደ ተጠዩር يعني ወደ ጢያራ መጠጋቱ ወደ ወፎች መጠጋቱ በብዛት ስለሚሰራ ነው እንጂ በማንኛውም ነገር ብቻ የተጠዩር ማለት ነው ገለጻና ትርጓሜ ምንድነው? አኢማዎች የሚገልጹት هو التشاؤم بما يرى او بما يسمع በምናየው ነገርና ወይም ደግሞ በምንሰማው ነገር መጥፎ ድምጽ ስንሰማ መጥፎ ነገር ስንመለከት በዛ የሆነ ሐጃ አስበን ከሆነ እዛ ቦታ እንዳንሄድ የሚያደርገን የሚቆጥበን ነገር የሚባላል ተጠይሩ ተብሎ ይጠራል ማለት ነው። አንዳንድ ሰዎች ያኒ ማነው እንቅፋት ማነው ሲያነቅፋቸው ቀኝ እግሩን ካነቀፈው ጥሩ አገኛለሁ ይላል። ግራ እግሩን ካነቀፈው ደግሞ ማነው አይ ሐጃ ይሞላም ብሎ እንደዚህ አይነት አመለካከት ነበረ። ይሄ ሁሉ የተከለከለ ነገር ነው። ያኒ ተውሂድን የሚጋጭ ነገር ነው። ስለዚህ ሁሉ ነገር ቢቀዳኢ ላሂ ወቀደሪህ በአላሁ ተባረከ ወተዓላ ውሳኔ ነው የሚከሰተው ብሎ ማመን ነው እንጂ ያኒ ማለት ነው እንደዚህ ከሆነ ያኒ ማለት ነው ኸይር እገጠማለሁ እንደዚህ ከሆነ ደግሞ መጥፎ ነገር ያጋጠመኛል ብሎ በግድ ማመን በተለያዩ ነገራቶች ማለት ነው ማመን ይሄ ሽርክ ስለሆነ ተውሂድን ማነው የሚጋጭ ነገር ስለሆነ لذلك الشيخ محمد بن عبد الوهاب رحمه الله تعالى ይሄን ባብ ማለት ነው አቅድ አድርገዋል ማለት ነው። ይሄ ተጠይር የሚባለው ነገር ነውዕ ሚነ ሽርክ ከሽርክ ማለት ነው አንድ አይነት ነው። ከሽርክ አይነቶች አንዱ ይመደባልና ማለት ነው። አንዱ ሆኖ ይመደባል ተጠይር የሚባለው ነገር ማለት ነው። ዩናፊ يعني كمال التوحيد የተውሂድን ሙሉነት የሚጋጭ ሆነ ነው። ተውሂዳችንን ሙሉ እንዳይሆን ያደርጋል። لذلك عقد الشيخ رحمه الله هذا الباب ይሄን ባብ ማለት ነው አቅድ አደረገ እንደ ርዕስ አድርጎ في كتاب التوحيد كتاب التوحيد ላይ እንደ ርዕስ አድርጎ ማነው አምጥቶታል። ለምንድነው? ተሕዚራ منها ከዚች ማነው ከተጠይር ማነው ከገደቢስ ወይኑ በገድነት ማነው ከማመን ለማስጠንቀቅ ፈልጎ ነው እዚህ ባብ ላይ ማለት ነው። ባቡ ما جاء في التطير يعني ባቡን ርዕስ ነው ما جاء የመጣን ነገር አስመልክቶ من الوعيد ዛቻውን አስመልክቶ ማለት ነው። ሸሪዓው ይዞት የመጣውን ዛቻ በተመለከተ የሚናገር ነው። في التطير يعني ማነው በገደ ማመንን ይመስል ማለት ነው። በገደ ቢስነት ማነው የሚያምን ይሆን አካል ይሄ አካል ማለት ነው የመጣበትን ዛቻ በተመለከተ የሚናገር ሆነ ርዕስ ነው አሉ። وقول الله تبارك وتعالى يا الله سبحانه وتعالى قال لا مرجو على إنما طائرهم عند الله ولكن أكثرهم لا يعلمون إلى الله تبارك وتعالى قرآن لي مالتنا ألا أواجل مالتنا يهان قص مالت يعني مجمريا فإذا جاءهم الحسنة قالوا لنا هذه يعني وإن تصبهم سيئة يطير يعني بموسى ومن معه ألا إنما طائركم عند الله ولكن أكثرهم لا يعلمون بلو الله تبارك وتعالى
የሙሳ አለይሂ ሰላምን ህዝቦችና ሙሳ ከህዝቦቹ ጋራ ያኒ ያደረገውን ትግል በተመለከተ እየተናገረ አላሁ ተባረከ ወተዓላ ምን አለ? የሙሳ ህዝቦች ማለት ነው ያኒ ማለት ነው በኒ እስራኤሎች ሙሲባና ማለት ነው መከራ ሲደርስባቸው ፈኢዳ ያኒ ጃአሁም ሐሰነ ያኒ ማለት ጥሩ ነገር ሲያገጥማቸው ፈኢዳ አሷበቱሁም ሐሰነቱን ጥሩ ነገር ማለት ሲገጥማቸውና ኸይር ነገር ሲገጠሙ ያኒ ምን ይላሉ? ቃሉ ለና ሃዲሂ እችኩ እኛ ተገቢ ሆነን ነው እኛ እኮ ጥሩ ሰዎች ስለሆነ ያኒ ትገባናለች ብለው ይላሉ። ወኢን ቱሲብሁም ሰይአቱን መጥፎ ነገር ግን ስትገጥማቸው መጥፎ ነገር ቀህጥ ድርቅ ነገር ሲያጋጥማቸው የሆነ ማለት ያኒ ማነው ኑሮ ውደታ ሲያጋጥማቸው ምን ይላሉ? የጠየሩ ቢሙሳ ወመን መዐህ በሙሳና ማለት ነው ከሙሳ ባንድ በነበሩት በአማኞቹ በነሱ ገደቢስ ይሆናሉ። ይሄ እኮ ማለት በቃኒ መከራ የመጣብን ድርቅ የመጣብን ይሄ ሙሳ ከመጣ በኋላ ነው። እንደዚህ አይነት ማለት ነው አዲስ እምነት ይዞ መጥቶ እንዲህ ማለት ነው ካለ ጀምሩ ይሄውላችሁ በድርቅና በመከራ ማነው እንሰቃያለን ብለው ሲሉ አላሁ ተባረከ ወተዓላ መለሰባቸው። ምን አለ? አላ አዋጅ አለ ንቁ አለ አላሁ ተባረከ ወተዓላ አዳቱ ተንቢህ ብሎ ይጠራታል። አላ አዋጅ ኢነማ ጧኢሩሁም ኢነማ አዳቱ ሐስሪን ወቀስር ብለው ይጠራታል ኑሐቶች። ኢነማ ብቻና ብቻ ነው ጧኢሩሁም የነሱ ማለት ነው ገደቢስነታቸው እኮ ብቻና ብቻ ነው የነሱ እድለቢስ የሆነው ማለት ነው። እድለቢስነታቸው ድርቅ የገጠማቸው እንደዚህ ደግሞ ማለት ነው የኑሮ ውድነት የገጠማቸው ዒንደላህ ከአላሁ ተባረከ ወተዓላ ዘንድ ነው የመጣው እንጂ ለይሰ ሚን ሙሳ ወመን መዐህ አው ለይሰ ቢሰበቢ ሙሳ ወመን መዐሁ በሙሳና ከሱ ዘንድ ካሉ ዘንድ በነበሩት ሰዎች ምክንያት አይደለም ያን መከራና ድርቅ የመጣባቸው በል ቢሰበቢ ኩፍሪሂም ወዒናዲሂም ወዐደም ኢትባዒሂም ሙሳ ዓለይሂ ሰላም ያኒ ማነው በክህደታቸውና በመድረቅረቃቸው አንቀበልም በማለታቸው ምክንያት ነው እንጂ ሙሳ ዓለይሂ ሰላምን አንከተልም በማለታቸው ምክንያት አላሁ ተባረከ ወተዓላ ያኒ ማነው መከራና ድርቅን ጻፈባቸው። ስለዚህ ማለት ነው አላ አዋጅ ኢነማ ጧኢሩሁም የነሱ ማለት ነው ገደቢስነትና እድለቢስነታቸው ዒንደላህ ከአላሁ ተባረከ ወተዓላ ዘንድ ነው እንጂ ለይሰ ቢሰበቢ ሙሳ ወመን መዐህ በሙሳና ከሙሳ በነበሩት ሰዎች በነሱ ምክንያት አይደለም ብሎ አላሁ ተባረከ ወተዓላ ተናገረ። ወላኪነ ነገር ግን አክሰረሁም አብዛኛዎቹ ያኒ ማነው ብዙ ሰው ማለት ነው ከሚን በኒ እስራኤል አብዛኛዎቹ ላ ያዕለሙን ያኒ ላ ያዕለሙነ ያኒ ማነው አልዕልም ናፊዕ ጠቃሚ የሆነውን እውቀት አያውቁም ማለት ነው። ላ ያዕለሙነ አያውቁም ይሄን አይረዱም ማለት በል ከፊሩ ሚንሁም ያኒ መውሱፉን ቢልጀህል አብዛኛዎቹ ከነሱ ከበኒ እስራኤሎች ጀህሎች ናቸው። ያኒ አላሁ ተባረከ ወተዓላ ወሰፈሁም ቢልጀህል አላህ በአለማወቅና በአላዋቂነት እየገለጻቸው ነው። ወላኪን አክሰረሁም ነገር ግን አብዛኛዎቹ ላይ ያዕለሙን ያኒ አያውቁም ማለት ጃሂሎች ናቸው። ጃሂሎች ስለሆኑ እንጂ የሚያውቁ ቢሆን ኖሮ በሙሳ ዓለይሂ ሰላምና ማለት ነው ከነሱ ዘንድ ባመኑ ሰዎች ምክንያት እንዳላደለ ይረዱ ነበር። ያኒ በክህደታቸውና በራሳቸው ባመነጩት በሆነው ማነው ድርቀትና መድረቅረቅ ማለት ነው አላሁ ተባረከ ወተዓላ ማነው ከተበ ዐለይሂሙል ቀሕጥ በእነሱ ላይ ማነው ምንድን ምን ጻፈባቸው? ድርቅና መከራን ጻፈባቸው። ስለዚህ አላ ኢነማ ጧኢሩሁም ዒንደላህ የሚለው ነው መሀል ሸሄዱ የእነሱ ማነው ገደቢስነትና ድለቢስ የሆነው ከአላህ ዘንድ ነው እንጂ ማለት ነው በሙሳ አማካኝነት አይደለም። ያኒ ቢሰበቢ ኩፍሪሂም ወዒናዲሂም በመካዳቸው ምክንያትና አንቀበልም በማለታቸው ምክንያት አላሁ ተባረከ ወተዓላ ማኒ አንዘለ ዐለይሂም አላሁ ተባረከ ወተዓላ በእነሱ ላይ አወረደባቸው አልቀሕጧ መከራን ማነው አወረደባቸው ድርቅ ማነው ወረደባቸው። ስለዚህ በሙሳ ዓለይሂ ሰላም ምክንያት አይደለም ብሎ አላሁ ተባረከ ወተዓላ እየተናገረ ነው ማለት ነው። ኸይረን ስለዚህ እዚያ የሚጠቀው ምንድነው ያኒ ማለት ነው በገደቢስ ማነው ማለት ነው በሰዎች ምክንያት እንደዚህ ስለሆነ ነው እከሌን ስለመጣ ነው እንደዚህ ስለሆነ ነው እያለ በሰዎች ማማኘት አያስፈልግም። ሁሉም ነገር የሚያገኘን ነገር በአላሁ ተባረከ ወተዓላ ውሳኔ ነው ብለን ልናምን ይገባል እንጂ ያኒ ማለት ነው ይሄ የሆነ ነገር እየሰራ እንኳን ችግር ቢደርስብን አይ እንደዚህ ስለሆነ እኮ ነው ያንን ነገር እኮ አይቻል ነበር እንደዚህ ባላደርገው ኖሮ ኢላ አኺሪህ ማለት ይሄ አያስፈልግም ማለት ነው። ያኒ ማን ወቀውሊሂ የሚለው መሆኑም የአላሁ ተባረከ ወተዓላ ቃል ቃሉ ጧኢሩኩም መዐኩም ይላል አላሁ ተባረከ ወተዓላ ፊ ሱረት ያሲን። ይሄ ደግሞ ማለት ነው አላሁ ተባረከ ወተዓላ ረሱሎችን ልኮ ያኒ ማለት ነው ረሱሎችን ከላከባቸው በኋላ ማነው ምን አሉ? አንቀበልም አሉ። ጭራሽ አንሰማም እናንተም ሰው ናችሁ እኛም ሰው ነን አንቀበልም ብለው ማለት ነው አሉ። ሒነ ዛክ ማለት ነው ያኒ ምን ብለዋል? ለኢን ለም ተንተሁ ለነርጁመነኩም ወለየመሰነኩም ሚና ዐዛቡን አሊም ኢና ተጠየርና ቢኩም አሏቸው። እኛ እኮ ማነው ያኒ ማነው መከራ ሲደርስባቸው ረሱሎችን አንቀበልም ብለው ማለት ነው ድርቅና የተለያየ መከራ ሲደርስባቸው ምን አሉ? ኢና ተጠየርና ቢኩም እኛ እኮ በእናንተ ምክንያት ነው
እናንተ ከመጣችሁ በኋላ ነው ይሄ መከራ የደረሰብን እንጂ በፊት እኮ በሰላም እየኖርን ነበረ ምናምን ብለው ሲሉ በልዛቱባቸው በረሱሎቹ ላይ ለኢን ለም ተንተሁ ካልተዋችሁ ለነርጁመነኩም እንወገራችኋለን እንቀጠቅጣችኋለን ብለው አሏቸው ማለት ነው። ወለየመሰነኩም ሚና ዐዛቡን አሊም ከኛም ደግሞ አሳማሚና ብርቱ የሆነው ቅጣት ያገኛችኋል ይነካችኋል ብለው ዛቱባቸው ማለት ነው። ከዛ በእኔ የነሱን እድለቢስነታቸውንና ገደቢስ መሆናቸውና እድለቢስ መሆናቸውን ወደ ሩሱሎቹ ሲያስጠጉ ምን አሉ? ቃሉ ጣኢሩኩም መዐኩም አሏቸው። እነዚህኞቹ ቃሉ ይሄን የሚናገሩት ማን ናቸው? መልእክተኞቹ ናቸው። የተላኩት ሰዎች ሩሱሎቹ ምን አሉ? ቃሉ ብለው አሏቸው ጣኢሩኩም የእናንተ እድለቢስነትና እድለቢስ መሆናችሁ ገደቢስ መሆናችሁ መዐኩም ከእናንተ ዘንድ ነው። ቢመዕና ቢሰበቢኩም በራሳ ቢሰበቢ ኢስያኒኩም ወቢሰበቢ ዐደሚ ኢትባዒኩም ለና እኛን ማነው ላኒ ላለመከተላችሁ አንከተልም ስትሉ በራሳችሁ ቢኩፍሪኩም ወዒናዲኩም በክህደታችሁና የሃይማኖ በጥመታችሁ ነው እንጂ ይሄ በላይ የደረሰባችሁ ለይሰ ያኒ ቢሰበቢና በእኛ ምክንያት አይደለም። እኛማ ጥሩ ነገር ነበር ይዘንላችሁ የመጣ ነው። የሃይማኖ ኸይር ነገር ጥሩ ህይወት እንድኖሩ የተሻለ ህይወት እንድኖሩ ነበር የእኛን ትእዛዝ ተቀበላችሁ በነበረ። ነገር ግን እምቢ ስትሉ አላህ እኔ የእናንተ ገደቢስነት በራሳችሁ ምክንያት ነው። ቃሉ ጣኢሩኩም የእናንተ እድለቢስነት መዐኩም ከእናንተው ዘንድ ነው ከራሳችሁ ነው እንጂ እኛ ጋር አይደለም። ያኔ ማለት በእኛ ምክንያት አይደለም ብለው አሏቸው ማለት ነው። እና እዚህ ላይ ታዲያ ሁለቱም አንቀጽ የሚጠቁመን ነገር ምንድነው? ያኔ ሰውየው የሆነ መከራ በሚደርስበት ሰዓት ማለት ነው በዛ ምክንያት ነው ወይ ደግሞ በከሌ ምክንያት ነው እንደዚህ ስለሆነ ነው ማለት የለበትም ማለት ነው። ምንድነው ማድረግ ያለበት? ራሱን ያኔ ምንድን ወንጀል ሰርቼ ነው ይሄ መከራ የደረሰብኝ ምንድን ሁኜ ነው ብሎ ወደ ራሱ ተቅሲርና ማሳጠር ነው እንጂ ያኔ መመልከት ያለበት እንደዚህ ስለሆንኩ ነው በነገሌ ምክንያት ነው እነሱ እንደዚህ ስለሆኑ ነው ኢላ አኺሪህ ማለት ይሄ የተከለከለ መሆኑን እዚያ እንረዳለን ማለት ነው። ሁለቶቹም አንቀጹ ላይ ያኔ ከሁለቶቹም አንቀጽ ላይ የምንረዳው ነገር ላለንበት ለባቡ ሙናሰባቸው ምንድነው? እዚህ ቦታ ላይ ያኔ አነ ተጠዩር ይሄ ገደብስ የሚባለው ነገር በሰዎች በተለያዩ ነገራቶች ያኔ ተጠዩ ያኔ ገደብስ ማመን የሚባለው ነገር ሚን ዐመል ጃሂልያ ወልሙሽሪኪን የሙሽሪኮች ስራ ነው፣ የጃሂልያዎች ስራ ነው። በፊት ጃሂልያ ነው አላዋቂ የሆኑ ሰዎችና የሙሽሪኮች ስራ ነው እንጂ በልማኑ አላሁ ተባረከ ወተዓላ ዘመሁም ዐላ ዛሊክ አላህ በዚህ ላይ አውግዟቸዋል፣ አነውሯቸዋል። እንዴት እንደዚህ ታደርጋላችሁ? የእናንተ እድለቢስነት ያኔ ከእናንተ ወንጀል የተነሳ ነው፣ በወንጀላችሁ ረሱሎችን አንከተልም ስትሉ ነው እንጂ ብሎ አላሁ ተባረከ ወተዓላ ማለት አወገዛቸው ማለት ነው። ስለዚህ ተጠዩር ማድረግ በሚታይ ነገርም ሆነ በሚሰማ ነገር ተጠዩር ማድረግ አያስፈልግም ማለት ነው። እና ተውሂድ ማለት የሚጋጭ የሆነ ነገር ነው፣ ተውሂድን ያፈርሳል ማለት ነው። አን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፈው በሆነው ሐዲስ ላይ አነ ረሱለላሂ ሰለላሁ ዐለይሂ ወዐላ ወሰለም ቃል መልእክተኛው ዐለይሂ ሰላቱ ወሰላም ብለዋሉ አለ። ማን? አቡ ሁረይራ ረዲየላሁ ዐንሁ ላ ዐድዋ ወላ ጥየረተ ወላ ሃመተ ወላ ሰፈረ ብሎ ማኑ ተናገሩ። መልእክተኛው ዐለይሂ ሰላቱ ወሰላም ላ ዐድዋ ብሎ ማኑ ተናገሩ። ላ ዐድዋ ማለት ምን ማለት ነው? አይ ላ መረض ማለት ነው። በሽታ የለም አለዚ የተዓደ ቢነፍሲሂ ቢዱኒ ኢራደቲላሂ ተባረከ ወተዓላ ወመሻአቲህ አላሁ ተባረከ ወተዓላ ሳይፈልግ ያኒ ማለት ነው የሚተላለፍ ምንም አይነት በሽታ የለም አሉ። ለዐድዋ ምንም አይነት በሽታ የለም በራሱ ማለት ያኒ በራሱ ቢጦብዒሂ በራሱ ማለት የሚተላለፍ ማለት ነው። አላህ ሳይፈልግ ያኒ ከአንድ አካል ከበሽተኛው አካል ወደ ጤነኛው አካል የሚረማመድ አንድም በሽታ የለም አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ላ ዐድዋ ፈጽሞ በሽታ የለም ምንድን የሚል ያኒ ከበሽተኛው ወደ ጤነኛ የሚረማመድ የሆነ በራሱ ማለት ነው ቢዱኒ ኢራደቲላህ አላህ ሳይፈልግና ወቢዱኒ መሻአቲሂ አላህ ሳይፈልግ ሳይሻማ ነው እንዲተላለፍ ካልፈለገ የፈለገ ማን ቢጠር ሰውየው የታመመው የሆነ አካል ያልታመመው ነው ጤነኛውን ለማስያዝ ቢሞክር ፈጽሞ ነው ይዘው لأن الله لم يقدر عليه በሱ ላይ አላህ ስላልወሰነበት ነው ቀደርን ከውንያ በተፈጥሮ ይሄ በሽታ ማለት ነው ከዚህ አካል ወደዚህ አካል ሊተላልፉ ይይዘዋል ብሎ እስካላለ ድረስ የፈለገ ማነው ተላላፊ በሽታ ቢሆን አይተላለፍም ማለት ነው። ምን እያሉ ለዐድዋ ምንም ማለት ነው ያኒ በሽታ መተላለፍ የለም አሉ። ለዐድዋ ማለት ያኒ ጃሂልያዎች ምን ይሉ ነበር በፊት በሽተኛ ጤነኛ የሆነ አካል ያኒ ከበሽተኞች ይሉ ከተቀላቀለ ወይ ነው ከጤነኞቹ አንድ በሽተኛ ከገባ ሁሉም በሽተኛ ይሆናሉ ብሎ ያምኑ ነበር። በራሱ በሽታው ቢጦብዒሂ እንደው በራሱ በተፈጥሮ ቢዱኒ ኢራደቲላሂ ወመሻአቲህ አላህ ሳይፈልግ ምንም ሳያደርግ ማነው በራሱ ይረማመዳል ይላሉ። ينتقل من المريض الى الصحيح من السقيم الى الصحيح ከበሽተኛው ወደ ጤነኛው ማነው ይረማመዳል ብለው ያምኑ ነበር። አላህ ሳይፈልግም ዝም ብሎ ይረማመዳል ይላሉ። ይህን ማለት ነው ያኒ ይህን አመለካከት መልእክተኛው ዐለይሂ ሰላቱ ወሰላም ሲቀርፉት ምን አሉ?
لا عدوى يعني لا مرض الذي يتعدى بنفسه يعني من السقيم إلى الصحيح بدون إرادة الله تبارك وتعالى ومشيئته يا لمن مي الله في اللاقوتنا الله سيفلك كبشتن يوم مالتنا وريتلين يمير رامر بشت يلم الله كوسنسا نعم إذا أراد الله عز وجل أن ينتقل من السقيم إلى الصحيح كبشتن يوم وريتلين يوم ده كفلقة نعم إذا سأتي الرمامر مالتنا يرامر انجي بدون إرادتي يفلق ترمامج بشتان بيهون أي رامر مجرش أن لا عدوى بشتا من رامر يلمارو ولا طيرة يعني مالتنا أهون يبدو قد بسم مبال نجر يلمارو إهم بجهل يوج يعني سيامرو بتنبرو نجر ليفرسونو ولا طيرة قد مبال نجر يلم بقد ما نون لمثالي مدفو نجر تملكتنا مدفو نجر يقطموا على مالات هرلم مدفو نجر سمانا حاجة يمولالتهم مالات هرلم سلزي طيارة مبال نجر فصمو يلمارو أصلا طيارة مبال نجر يلم لا طيارة تارو ولا هامة እንደዚህ ደግሞ አሁን ደግሞ ሃማ የሚባለው ነገር የለም ሃማ ማለት ምን ማለት ነው እቺ ወፍናት ማለት ነው ይሄ ጉጉት ምናምን የምትባለው ማለት ነው ተጮሃለሽ ጧጧት ነው የምትጮህና በጀሪያ ምን ይሉ ነበር ሰው ታሞ ያኒ ማነው እዚህ ያኒ ከቤት የታመመ ሰው ካለ እሷ በሷ አቅራቢያ ሆና ማነው ያኒ ጧጧት ማነው ድምጿን ካወጣችና ከጮሆች እሷ እኮ ሩባት ሊሆን ይችላል የምትጮው ያኒ ማነው ብቻ ድምጿን ስታወጣ ምን ይላሉ ዛሬ ማነው ያኒ ማነው እዛው ላይ ያለው የታመመ የሆነ አካል ካለ ወስያ ይጀምራል ማለት ነው ልሞት ነው በቃ ምልክት ነው የሞት ምልክት ነው እሷ ከጮሆች ያው በቤቱ አካባቢ ሆና ጮሃለች ያው ሊሞት ነው ይባላል በቃ ሁሉም ስንብት ይጀምራል ሰውየውም ያኒ የታመመው ያኒ ወስያ ይጀምራል ምናምን በቃ ልሞት ነው ብሎ ያስብ ነበር እና መልካ ስለምናሉ ወላ ሀመተ ይሄ ሃማ ያኒ ሃማ የምትባለው ሙፍም እሷ መጮህ ምንም ነገር የለም እሷ ጮሆችና ሰውየው አይሞትም እኔ ሳጮህም ስለቀረች እኔ ሞቱ አይቀርለትም ስለዚህ ምንም ተአሱር የላትም ተአልቅ የላትም ሰውየው በመሞቱና ባለመሞቱ ምንም ተአልቅ የለውም ያኒ ማን ነው አሁን ይሄ እንግዲህ ጀህልያው ሲያምኑበት የነበረ ነው እስልምና መጥቶ የቀረፈው ማለት ነው እንዲህ አይነት አመለካከት የለም እስልምና ላይ ማለት ነው አንዳንድ ሰዎች ደግሞ አሁን በእኛ ሰዓት ምን ያሉ ጅብ አሁን ለምሳሌ ማለት ነው ጅቡ ጧት ላይ ማኑ እንደዚህ ከጮኸ ሲጮህ ማኑ ከሰሙ ምን ይላሉ ይሄ በጣም በእኛ ማህበረሰብም አለ አይ ዛሬ ጅቡ አዝኗል ይባላል ይሄ አጮጮሁ በጣም የዝነት ነው ዛሬ በቃ የሞተ ሰው አለ ይባላል ወይም ደግሞ ሰው ሊሞት ነው በቃ ዛሬ ሰው ይሞታል ምክንያቱም ጅቡ አዝኗል ያዘነ ነው ያኔ ምን ያለው ይጮህ ይላሉ ይሄ ድምጹ የዝነት ነው አሉ ሱብሃንአላህ ይሄ ሰፋህነታቸው ነቂለነታቸው ነው ጅቡ እኮ ርቦት ሊሆን ይችላል ጧት ላይ የሚጮኸው ርቦት ሊሆን ይችላል የዝለት ይሆን የለቅሶ ያኒ መቼ ይታወቃል ሲጀመር ግን በቃ ምን ያክል የሽርክ አዛኒ አደገኛነት ምን ያክል የተበላሸ አመለካከት እንደሆነ የጀህልያዎች አመለካከት አሁንም እንዳለ እንደምትረዱት ከሙስሊም ሆኖ ሰውየው ዛሬ ጅቡ እያዘነ ጮሃል ያው ሰው ሊሞት ነው ይላል ኢላ አኺሪ ይሄ ተውሂድን የሚያፈርስ የሆነ ነገር ነው ወላ ሶፈር አሉ ያኒ ማነው ሶፈር የሚባል የለም አሉ ሶፈር ማለት ነው ጀህልያዎች የሚያምኑበት የሆነ የተበላሸ እምነት ነበር እዚህም ላይ ሶፈር ማለት ወሩ ነው ሶፈር የሚባል ወሩ አለ ሙሐረም ሶፈር እሱ ማነው ያኒ ማለት ነው ያኒ ሲወጣ ይላሉ በሶፈር ሰዓት የተወለደ ያኒ ማነው ሰርግ ማለት ነው አሁንም ደግሞ አይዳኒ አያጋቡም ነበር በሶፈር ሰዓት ትዳር ኒካህ ይታሰር ይላሉ ኒካሁ ማነው ከታሰረ ይበላሻል በኋላ ላይ በቃ ያን እነዛ ሁለት ባልና ሚስቶች ቀጥ ብለው አይቆሙም ይላሉ ይፈርሳል ቤታቸው ይፈርሳል አይስማሙም ይላሉ ወይም ደግሞ በሶፈር ሰዓት ደግሞ ከተወለደች ይላሉ እንደው አጃኢብ እኮ ነው ሱብሃንአላህ በሶፈር ሰዓት የምትወለድ ያኒ ማነው ሴት ከተወለደች ያኒ ማነው ቢክራ አይኖራትም ይላሉ ያኒ ማነው ቢክራም አኮንም ኢላ አኺሪ ይያሉ ብዙ አይነት አመለካከት ነበርባቸው በሶፈር ሰዓት ማነው እንደዚህ የተወለደች ልጅ ከሆነች ኖርማል አኮንም ኢላ አኺሪ ይያሉ ብዙ አይነት አመለካከት ነበርባቸውና ምን አሉ መልእክተኛው አለይሂ ሰላቱ ወሰላም ወላ ሶፈር ሶፈር የሚባልም ነገር የለም ማለት ሶፈር አኒ ሸህሩ ሚነ ሸሁር እንደ ወሮች እንደ ማንኛው ወር ነው እንጂ ዛኒካ ቢታሰርበት ወከዳሊከ በዛን ሰዓት ሴት ብትወለድ ኢላ አኺሪሂ ይሄ ነገር ምንም ተአልቅ የለውም ከወሩ ጋራ ማለት ነው ብለው መልእክተኛው አለይሂ ሰላቱ ወሰላም ተናገሩ ይሄም ያኒ ጀህልያዎች የሚሰሩት የጀህልያዎች እምነት ነው ወደኛ ደግሞ መጣ ስትሉ ደግሞ አሁንም ደግሞ በእኛ ገር ላይ አሁን ያልተቀረፈ የሆነ ነገር አለ እሱም ጠር ላይ ማለት ነው ጠር የሚባለው ወር ላይ አምስተኛው ወር ላይ ማለት ነው እዛ ላይ ኒካህ ይታሰር ይላሉ ጠር አካባቢ ይመስለኛል እሱ ላይ ማነው ኒካህ ይታሰር ይላሉ ኒካህ ባኒ ማነው መታሰር ከፈለገ ወይ ቅድሚያ ነው መታሰር ያለበት ወይም ደግሞ ከጠር በኋላ አልፎ ነው እንጂ ጠር ሳይገባ ይባላል የምንድነው ጠር ላይ ማነው ያኒ ይሄ ተሻውም ያደርጉበታል ጠር ላይ ከታሰረ ልክ ጀህልያዎች ሶፈር ላይ እንደሚያደርጉት በእኛ አካባቢ ደግሞ ያኒ ምን ያሉት ሰዎች ሙስሊም ሆነው እኮ ነው ጠር ላይ ኒካህ አይታሰርምና ወይ ቀድሞ ኒካህ ይታሰር ወይ በኋላ ይታሰር ይላሉ ምክንያቱም ጠር ላይ ከታሰረ ሰዎቹ ባልና ሚስቱ አይስማሙም ያኒ ማነው በቃ ቶሎ ነው የሚፋቱት ኢላ አኺሪሂ የሚባል አመለካከት አለ አሁን በእኛው ላይ ይሄ ተውሂድን የሚጋጭ ነገር ነው ጠርም ሆነ ማንኛውም ወር ማለቀ ሁሉም ማለት ነው አንድ የሆነ ቀን ማንኛውም ቀን ነው ወከዳሊከ ወር ማንኛውም ወር ነው ምንም ልዩነት የለውም ማለት ነው ኸይረን
أخرجه أي أخرجه البخاري ومسلم الإمام البخاري ومسلم يزجب هنا زجبانو بخارنا مسلم يزجبوا زجبانو ثابت أن يصدق هنا زجبانو زاد مسلمون الإمام مسلم ደግሞ ጨምሮ አለ زاد ጨመረ ሙስሊሙን الإمام مسلم የጨመሩ ይሆን ደግሞ አለ ጭማሪ ምን አለ ወላ ነው የለም አለ ነው ማለት ነው ኮከብ ያኒ ማነው ወደፊት ርዕስ ይዞ ይመጣል ራሱ ባቡ ማጃ ፊል አንዋ ኮከብ በተመለከተ ብሎ ርዕስ ይዞ ያኒ ይጠቅሱታል ኢንሻአላህ እንመለከታለን ወደፊት ላይ እና ወላ ነው ማለት ደግሞ ማለት ነው ጀህሊያዎች ምን ያምኑ ነበር ኮከብ እገል የሚባለው ኮከብ በዚህ ከወጣ ድርቅ ነው ይላሉ እገል የሚባለው በዚህ ከሆነ የወጣው የድሎትና የጥሩ ሰዓት ነው ብለው በኮከብ ይጠነቁሉ ነበርና ወላ ነው የለም ኮከቡ ይሄ መውጣቱ ድርቅ ማያመጣም ያኒ ዝናብን ማያመጣም ምንም ነገር የለውም ምንም ተአሱር የለውም ማለት ነው ወላ ጉላሉ ጉል ማለት ነው ደግሞ በጅኝ ያኒ የጅኝ ስም ነው ይሄ ጉል የሚባለው ያኒ ምን የሚል አመለካከት ነበረ ሰውየው ያኒ ማን ይሄ ጉል የሚባለው ጅኝ ማለት ነው ያኒ ያጠፋዋል ሰውየውን መንገድን ያስተዋል ይላሉ አሁን ለምሳሌ ለንግድ እየወጣ ከሆነ ያን ጉል የሚባለው ጅኝ ካገኘው ምን ያደርገዋል ወደ የሚፈልግበት ሀጀ ሄርኩ እያለ ወደ ሌላ ያዞረዋል አሉ ወደ ሌላ ማለት መሰለን ወደ ሆነ ቦታ ላይ አሁን ለምሳሌ ከኩሌ ወደ መርሳ ሄዳለሁ ብሎ አስቦ ከሆነ ወዴት ይሄዳል እሱ ከኩሌ ወደ ዳሪሙ ሊወስዱ ይችላል ወይ ወደ ሌላ በኩል አቅጣጫ ማለት ነው ይወስደዋል ማለት ነው እንደዚህ መንገድ ያስተዋል ብሎ ያምናሉ ያን ጅኙ ከነካው ያስተዋል ይላሉና ይሄ አመለካከት የለም ነው ይሄ የሚባል ነገር የለም ወላ ጉለ ይሄ በጅኝ መነዳትም በጅኝ ማለት ነው መንገድ መሳትም የለም ያይ ማንም ምንም ነገር ተጽዕኖ የሚያሳድረው ነገር የለም መንገድ ማኒ መሳትና ከመንገድ ማጥፋት መንገድ ማሳሳት የሚባል ነገር የለም እንዲህ አይነት አመለካከት ማመን የለባችሁም ብለው መልእክተኛው አለይሂ ሰላቱ ወሰለም የጀህሊያዎችን አመለካከት እንዳርገው ማነው ቀርፈውታል ማለት ነው نعم مناسبة الحديث للباب ይሄ ሐዲስ ላለንበት ርዕስ ታዲያ ሙናሰባው ምንድነው انه يدل على ابطال الطيره ይሄ ገደብስነት የሚባለው ነገር ብልሽ እንደሆነ ይጠቁማል የተበላሸ ነገር ነው وكذلك وانها اعتقاد الجاهلي የጀህሊያዎችና ያላዋቂዎች ሰዎች እምነት ነው በገድ ማመን ማለት ነው ስለዚህ ገድ ማመን አያስፈልግም ብለን እንላለን ማለት ነው ተውሂድን የሚጋጭ ነገር ስለሆነ ወለሁማ عن انس ወለሁማ اي للبخاري ومسلم الامام البخاري እና ሙስሊም በዘገቡ በሆነው ዘገባ ላይ عن انس بن مالك የሚባለው انس بن مالك ተብሎ ከሚጠራው ከሆነው ሱሐቢ قال ብሎ አለ ማለት ነው ማን انس بن مالك رضي الله عنه قال رسول الله صلى الله عليه وعلى اله وسلم መልክተኛው ሰለላሁ ዐለይሂ ወዐላ ወሰለም ብለዋሉ እያለ ነው ማን አነስ ብን ማሊክ ረዲየላሁ ዐንሁ ለዐድዋ ወላ ጥየረተ ወዩዕጂቡን الفأل ብለው ማለት ነው መልክተኛው ዐለይሂ ሰላቱ ወሰላም እየተናገሩ ነው ምን አሉ ለዐድዋሉ አይ ላ መረض ማለት ነው ልክ እንደቀደሙ ላ መረض يتأدى بنفسه من السقيم إلى الصحيح ከበሽተኛው ወደ ጤነኛው የሚረማመድ የሆነ ቢዱኒ ኢራደቲ ላሂ ተባረከ ወተዓላ አላህ ሳይፈልግ የሚተላለፍ በሽታ የለም አሉ ለዐድዋ በሽታ እኮ አይተላለፍም ከበሽተኛ ወደ ጤነኛ በሽታ አይተላለፍም በራሱ አላህ ሳይወስን ማለት ነው የሚተላለፍ በሽታ የለም አሉ አላህ ከወሰነ ግን ይተላለፋል ወላ ጥየረተ እነዚህ ደግሞ ማለት ነው ገደብስ የሚባል ነገር የለም በገደማ ምንም የለም አሉ ነገር ግን ወዩዕጂቡኒ እኔ ግን ያስገርመኛል አሉ ዩዕጂቡኒ ማለት ነው ያስደንቀኛል ያኒ ያስደስተኛል አሉ አልፈአሉ ፈአል የሚባለው ነገር ያኒ ያስደስተኛል ያስገርመኛል አሉ ወዩዕጂቡኒ ማለት ያስደስተኛል ያስገርመኛል አሉ አልፈአሉ ይሄ ፈአል የሚባለው ነገር አሉ ፈአል ማለት ነው በሚያስደስት ነገር የሆነ ተስፋ ማድረግ ማለት ነው የሆነ ደስ የሚል ነገር መሰለን ሰውየው ታሞ ምን የሚል ሰማ መሰላችሁ ያኒ ያ ሳሊሙ ሲል ሰማ በጎን ማለት ነው የታመመ ሰው ተኝቷል እዚህ ያ ሳሊሙ አንተ ሰላም አድራጊው ሲሰማ ያኒ ኢንሻአላህ ሰላም እሆናለሁ ያኒ ከበሽታዬ እድናለሁ ብሎ ማነው ቢያስብ ይሄ ችግር የለውም ማለት ነው ጥሩ የሆነ ተስፋ ነው እና አልፈአሉ ፈአል የሚባለው ነገር አሉ ያኒ ተፋኡል ማለት ነው ተፋኡል እንለዋለን ተፋኡል ማለት የሆነ ጥሩ ነገር ማሰብ ኸይር ነገር ጥሩ ነገር ሰምተህ ጥሩ ነገር ማሰብ ይሄ ከጤራ አይመደብም ከገደቢስነት አይመደብም ጥሩ ነገር በቃ ያኒ ሐጀ ይሳካል ጥሩ ነገር ይገጥመኛል ኢላ አኺሪ ብለን ብናስብ ችግር የለውም ቃሉ ብለዋሉ ወመል ፈአሉ ፈአል ማለት ምን ማለት ነው አሉ ሲጠይቋቸው ፈአል ማለት ምንድነው ብለው ሲጠይቁ ቃለ ብለዋሉ አልከሊመቱ ጠይባ አልከሊመቱ ንግግር ነው አጠይበቱ መልካም ንግግር ጥሩ ንግግር አሉ ማለት ሰውየው አሁን ሰውየው ታሙ እንዳልኳችሁ ያ ሳሊሙ አንተ ሰላም አዳጊው ሲል ያ ሐሰኑ አንተ ኢላ አኺሪ ደስ የሚል ነገር አለና ወይ ደስ የሚል ነገር ጥሩ ሰው ስንመለከት የሆነ ደስ የሚል ነገር ተስፋ እናደርጋለን በቃ በአላህ ላይ ያለን ጥሩ ጥርጣሬ ይበረታል ማለት ነው በቃ ድናለሁኝ ሐጀ ይሞላልኛል ኢላ አኺሪ ብለን ተስፋ ማድረጉ ይሄ ጥሩ በጥሩ ነገር ተስፋ ማድረግ ጥሩ ነው ችግር የለውም ይሄ አልከሊመት ጠይባ ችግር የለውም ብለን እንላለን ማለት ነው እና ሙናሰበቱ ذكر الحديث الباب ይሄ ሐዲስ እዚህ ባብ ላይ የተወሳው ለምንድን ነው
أن فيه بيان أن الفعل ليس من الطيرة المنهي عنها الزي بوتا لا يتكسو هنا رسالة من دنو إيه فعل مبالو نجر ندانا كلاكو فعل مالت بكلمة الطيبة بملكام نجر مدستنا طرو تسفى مادرق كطيرة يمدبم طيرة وستكملوا أي مدبم كتكلكلو كونوا طيرة أي مدبم مالتهم يتفلق بتهم هنا ልዩነቱ ታዲያ ምንድነው? መልፈርቅ በይነ الفعل والطيرة يعني ማለትነው ፈዕለ በሚለውና በጢራ መካከል ያለው ልዩነት እንመልከት። ልዩነቱ ምንድነው? ፈዕል የሚባለው ነገር የኩኑ ፊማ يعني يسر ፈዕል የሚባለው ነገር በሚያስደስት ነገር ነው፣ በሚያስከፋ ነገር አይደለም። በቃ ደስ በሚል ነገር ነው ፈዕል የሚሆነው። ثم ፈዕል የሚባለው ነገር حسن الظن بالله تبارك وتعالى በአላህ ላይ ጥሩ የሆነ ጥርጣሬ ነው። በቃ يعني ሰውየው ታሞ ነበር ያ ሳሊሙ ሲባል አይ እሽራለሁኝ ብሎ ተስፋ ማድረግ ጥሩ ነው። ምንም ችግር የለውም ማለት ነው። ደግሞ ያኒ አንድ ባሪያ ያኒ መእሙሩን አን يحسن الظن بالله በአላህ ላይ ማነው ጥርጣሬውን እንዲያሳምር ምን ታዟል እኮ አይደለ? ያኒ ማንኛውም አካል በአላህ ላይ ጥሩ ጥርጣሬ ነው እንጂ መጠርጠር ያለበት መጥፎ ጥርጣሬ መጠርጠር የተከለከለ ነገር ነው። ስለዚህ ምንም ችግር የለውም ፈዕል ይሄ ነው። አማ ጢያራ የሚባለውና ገደቢስነት የሚባለውማ ያኒ ፊሃ ሱኡ ظن بالله በአላህ ላይ መጥፎ ጥርጣሬ ነው አለው። በአላህ ላይ መጥፎ መጠርጠር ነው። አይቀናኝም፣ እንደዚህ ደርስብኛል ኢላ አኺሪሂ እያልን ማነው መጥፎ ጥርጣሬ መጠርጠር ይሄ ነው ጢያራ የሚባለው። ደግሞ አንድ ባሪያ የተከለከለ ነው አንሱኢድ ظن بالله تبارك وتعالى በአላሁ ስብሓነሁ ወተዓላ ላይ መጥፎ ጥርጣሬ ከመጠርጠር የተከለከለናል። መጥፎ መጠርጠር አይቻልም። ስለዚህ በፈዕልና በጢያራ መካከል ያለው ልዩነት ይሄ ነው ማለት ነው። ስለዚህ ፈዕል የሚባለው ነገር ከጢያራ ይመደብም ነው። ወሊ አቡ ዳውድ በዘገበው በሆነው ዘገባ ላይ ቢሰነዲን ሶሒሂን ትክክለኛና ሳቢት በሆነው ሰነድ ቢሰነዲን በሰንሰለት ሶሒሂን ትክክለኛ በሆነው ሰንሰለት አቡ ዳውድ በዘገበው በሆነው ዘገባ አን ዑርወተ ብኒ ዓሚር ዑርዋ ኢብኑ ዓሚር ተብሎ ከሚጠራው ከሆነው ሰሃቢ ዑርወቱ ኢብኑ ዓሚር ተብሎ ይጠራል። አልቁረይሺ ታላቅ የሆነ ሰሃቢይ ነው ማለት ነው። እና ذكره ابن حبان في الثقات ابن حبان ማነው ثقات ላይ ማነው አውስቶታል ማለት ነው። ያኒ ማለት ነው ኢብኑ ሒባን ثقاና ታማኝ ከሚባሉት ሰዎች ይመደባሉ ብሎ ማነው ተናግሯል ማለት ነው። እና ምን አለ ቃለ ብሎ አለ ማለት ነው። ማን ዑርወቱ ብኑ ዓሚር የሚባለው ذكرت الطيرة ذكرت ተወሳች الطيرة ገደቢስ የምትባለው እሺ ጢያራ የምትባለው ነገር ተወሳች عند رسول الله صلى الله عليه وعلى اله وسلم ከመልእክተኛው عليه الصلاة والسلام ዘንዳ ማነው ተወሳች ስለ ጢያራ ወሩ فقال ብለዋሉ መልእክተኛው عليه الصلاة والسلام احسنها እንደው ከዚህ ከጢያራ ጥሩ የሚባለው አሉ الفعل فعل ነው بكلمة الطيبة በመልካም ንግግር ያኒ ጥሩ ተስፋ ማድረግ እሱ ነው እንጂ የሚሻለው ይሄኛው የጢያራ አይነት ያኒ ጢያራ የሚባለው ነገር በመጥፎ ነገር ከሆነ ያ የተከለከለ ነው። ግን እንደው አህሰኑሃ እንደው ከጢያራ እንደው ጥሩዋ ነው መልካም የምትባለው ፈዕል ነው ያኒ ማለት ነው። ፈዕል ማለት ነው ያኒ الكلمة الطيبة መልካም ንግግር መስማት ደስ ይላል በቃ እንጂ ይሄ ጢያራ የሚባለው ነገር የተከለከለ ነው አሉ። ወላ ተሩዱ አትመልስም አሉ። እቺ ጢያራ የምትባለው ነገር እኮ መመለስ አይችልም። ሙስሊማን አመልሰውም ያኒ ማነው ምክንያቱም በአላህ ላይ ስለሚያምን ሙተወኪል አላህ ተባረከ ወተዓላ በአላህ ላይ የሚመካ የሆነ አካል ስለሆነ አትመልሰውም ጭራሽ። የሆነ ጉዞ ሐጃ ኑሮት እየሄደ እያለ የሆነ መጥፎ ነገር ቢመለከት አይመስለውም ጭራሽ። ልቡ ላይ የሆነ ድንግጥ እንኳን ቢልም ምንም አይመስለውም። የተወከለ አላህ ተባረከ ወተዓላ በአላህ ላይ ይመካል። አላህ ነው በቃ ቁል ለን ዩሲበና ኢላ ማ ከተበላሁ ለና ያኒ እኛም ማለት ያኒ የሚያገኘን አላህ የጻፈልን ነገር ነው እንጂ ይሄ መጥፎ ነገር ስላየሁኝ ይሄ ደርስብኛል ብሎ ምንም አይመለስም። ከሐጃው የሚመለሰው ማነው? ካፊር ነው። ካፊር ሆነ አካልሳ ይሁን ነገር አይቶ ያኒ ዛሬ ቀራኝ ብሎ ይመለሳል ማለት ነው። ስለዚህ ምን አሉ? ወላ ተርዱ እቺኮ ጢያራ እኮ አመልስም ሙስሊምና ትክክለኛ ሙወሂድ የሆነን አካል አትመልስም አሉ። ፈኢዛ ረአ አሐዱኩም አሉ ፈኢዛ ጊዜ ረአ በተመለከተ ጊዜ አሐዱኩም አንደኛችሁ በተመለከተ ጊዜ አሉ መልእክተኛው ዓለይሂ ሰላቱ ወሰላም አንደኛችሁ በተመለከተ ጊዜ ማ ነገርን የክረሁ የሚጠላውን ነገር ነው። ጉዞ እየሄድን የሆነ ሐሳብ ኑሮን የሆነ ሀጃ ለመፈጸም እየሄድን የሆነ የሚጠላ ነገር የሚያስጠላ ምንጠላው ነገር ብንመለከት ያኔ ማን የሚያስፈራ ነገር ብንመለከት ወይም ደግሞ ማን ነው እኔ የሚያስጠላ ነገር ብንሰማ ምንድነው ማለት ያለብን? ፈልየቁላሉ ይበላሉ መልእክተኛው ዓለይሂ ሰላቱ ወሰላም ፈልየቁል ይበል اللهم لا يأتي بالحسنات إلا أنت له ይሄ ትልቅ ዱዓ ነው። ያኒ ማነው ያኒ ጢያራን የሚገፈትርልን የሆነ ትልቅ ዱዓ ነው። اللهم ጌታዬ ሆይ ይላል ማለት ድንግጥ ሲል ወይ መጥፎ ነገር ሲመለከት اللهم ያኒ ተወኩልን ይጀድዳል ማለት በአላህ ላይ ያለውን መተማመን ያድሰዋል። ምን ብሎ اللهم ጌታዬ ሆይ لا يأتي ፈጽሞ እኮ ማለት ነው አይመጣም بالحسنات በመልካም ነገር በጥሩ ነገር የሚመጣ የለም ኢላ አንተ እንጂ ማለት ነው ኸይርን ነገር የምታመጣው አንተ እንጂ ሌላ ማንም የሚያመጣው እኮ የለም።
ወላ የድፈዑ የሚገፈትር የለም ደግሞ አሰይአት መጥፎ ያኒ ማለት ነው መጥፎን ነገር እኔ መጥፎ የሆነ ነገር ማነው የሚገፈትር የለም ኢላ አንተ እንጂ ማነው ሌላ ማንም የሚገፈትር የለም። ስለዚህ ማነው ምንም ነገር ማነው እኔ አልወጃበርም አልፈራም ነው። ወላ ሐውለ ምንም ደግሞ ብልሃትም የለም ከወንጀል ከምናምን ማለት ነው ከመጥፎ ነገር ለመሳት ያኒ ለመጠበቅ ምንም ብልሃት የለንም። ወላ ቁወተ የማነው ኃይልም የለንም። ቁዋ ማለት ቁዋ የለንም ኃይል የለንም መጥፎን ነገር ለመጋፈጥ ማለት ነው ኃይል የለንም። ኢላ ቢከ ባንተ ቢሆን እንጂ አንተው እያገዝከን ቢሆን እንጂ እኮ በራሳችን ምንም ነገር ከመጥፎ ነገር መዳንም አንችልም። መጥፎ ነገር ማነው የምንከላከልበት ምንም አይነት ቁዋ የለንም ብሎ ይህን ዱዓ አደረጋ ማለት ነው። ቢማዕና ያኒ የተወከለ አላህ ተባረከ ወተዓላ ወየዕተሚድ ዐለይህ በአላሁ ተባረከ ወተዓላ ላይ ይደገፋል ማለት ነው። አላህ አለኝ ብሎ ይመካል አይመለስም ማለት ነው። ኸይረን ሙናሰበቱ አልሐዲስ ልባብ የዚህ ሐዲስ ታዲያ ላለንበት ተስማሚው መልእክቱ ምንድነው? ኢብጧል ጢየራ እዚህ ቦታ ላይ ኢብጧሉ ጢየረቲ ገደቢስነትን ውድቅ ማድረግ አለ እዚህ ላይ ወበያኒ ማ ቱድፈዑ ቢሂ ያኒ ገደቢስነት የሆነ ልባችን ላይ ድንገት እንኳን ብንል ማለት ነው ሊከሰት ይችላል። የዛን ሰዓት የሚገፈተርበትን እኔ ጠቁሙልን ያኒ ማለት ነው ዱዓ አድርገዋል። ይሄን ዱዓ ስናደርግ ይወገዳል ማለት ነው በተወኩል በአላህ ላይ ስንመካ ማለት ነው። ነገር ግን ፈዕል የሚባለው ደግሞ እዚህ ውስጥ እንደማይመደብ በመልካም ንግግር ያኒ ጥሩ ተስፋ ማድረግ እዚህ ውስጥ እንደማይመደብ አሁንም ይሄ ይጠቁመናል ነው። ወአን ኢብኑ መስዑድን መርፉዓን ከአብዱላህ ኢብኑ መስዑድ ቀጥታ መርፉዕ የሆነ ከመልእክተኛው ዓለይሂ ሰላቱ ወሰላም ይዤዋለሁ ብሎ ባወራው በሆነው ሐዲስ ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም አጥየረቱ ሽርኩን አሉ። ይሄ ገደቢስ የሚባለው ነገር ሽርክ ነው አሉ። አጥየረቱ ሽርኩን ገደቢስነት በገደባ ምን ሽርክ ነው። አጥየረቱ ሽርኩን የማነው ገደቢስነት ሽርክ ነው አሉ ማን መልእክተኛው ዓለይሂ ሰላቱ ወሰላም። ከዛ ቀጥለው ምን አሉ ወማ ሚና ኢላ የሚለው ይሄ የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር አይደለም የአብዱላህ ኢብኑ መስዑድ ንግግር ነው። ሙድረጅ ተብሎ ይጠራል። ይሄ በዑለማው ሐዲስ ቃዳ መሰረት ሙድረጅ ማለት ያኒ ከመልእክተኛው ንግግር ጋር ተጨምሮ ያኒ ተላትሞ የመጣ ማለት ነው። ባንድ ሆኖ የመጣ ሙደረጁል ሐዲስ ይባላል። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ያኒ የሱን ንግግር ከመልእክተኛው ንግግር ጋር ባንድ አድርጎ ነው ያወራው። ይሄ ስለዚህ የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር አጥየረቱ ሽርኩን ብቻ ነው ያሉት። ይሄን ብለው አቆሙ። ከዛ ዝም ብሎ ልክ የመልእክተኛው ንግግር አስመልክቶ ባንድ አምጥቷል። ወማ ሚና ኢላ የሚለው ይሄ ወማ ሚና የሚለው ንግግር የማን ንግግር ነው? የአብዱላህ ኢብኑ መስዑድ ነው እንጂ መልእክተኛው ዓለይሂ ሰላቱ ወሰላም አልተናገሩትም። ምን ይባላል? ይሄ ሙደረጁል ሐዲስ ይሉታል ዑለማኡል ሐዲስ የሐዲስ ዑለሞች ሙደረጁል ሐዲስ ሐዲስ ላይ ከመልእክተኛው ንግግር ላይ ተላትሞ አኒ ተያይዞ የመጣ የሷሃባው ንግግር ከሆነ ምን ይባላል? ሙድረጅ ይባላል። ኸይረን ስለዚህ ምን አሉ? ወማ ሚና ከኛ እኮ የለም ይላል ማን? አብዱላህ ኢብኑ መስዑድ ማለት ነው። ኢላ ያኒ ማነው ይሄ ንግግሩ ላይ ተቅዲር አለው የወደቀ ነገር አለ። እሱ ምንድነው? ወማ ሚና ከኛ የለም ኢላ ሲቀር እንጂ ማለት ምን ማለት ነው የተፈለገበት? ወማ ሚና ማለት ምንድነው? ከኛ እኮ አንድም የለም ኢላ ወቀዐ ፊ ቀልቢሂ ሸይኡን ብላችሁ ተቀደራላችሁ። ኢላ ከሚለው በኋላ ከኛ እኮ የለም ማለት አንድም አካል የለም ኢላ ቢሆን እንጂ ምንድነው ቢሆን እንጂ ወቀዐ ፊ ቀልቢሂ ሸይኡን ሚንሃ ከዚህ ከጢያራ ቀልቡ ላይ ያኔ ያረፈችበት ቢሆን እንጂ ቀልቡ ላይ ታርፍበታለች። ድንግጥ ይላል። የሆነ ነገር ሲያይ የሚጠላው ነገር ሲያይ ይደነግጣል። ነገር ግን ወላኪን አላህ ዩዝሂቡሁ ያስወግደዋል። ቢተወኩሊ በአላህ ላይ ስለምንመካ አላህ አለን ስንል ያንን ድንጋጤ ያስወግደዋል። ያንን ቀልባችን ላይ ያረፈውን ድንጋጤ ያስወግድልናል አለ። ስለዚህ ምን እያለ ነው? ወማ ሚና ከኛ እኮ አንድም የለም ኢላ እያለ አይ ኢላ ወቅዐ ፊ ቀልቢሂ ሸይኡን ሚንሃ ብላችሁ ተቀደራላችሁ። ኢላ ወቅዐ ፊ ቀልቢሂ ሸይኡን ሚንሃ ከዛ ከምኗ ከጢራይቱ ከገደቢስነት የሆነ ቀልቡ ላይ ያረፈችበት ቢሆን እንጂ ይላል። ማን ሷሃቦች ማለት ነው። ከሷሃቦች ላይ ድንግጥ ይላሉ የሆነ ነገር ሲያዩ። ነገር ግን ምን ነው ወላኪን አላህ ነገር ግን አላህ ያን ያረፈብንን ድንጋጤ ዩዝሂቡሁ ያስወግደዋል። ቢተወኩሊ በመመካት አላህ አለን ብለን ስንል ያን ድንጋጤ ጠፋና እንቀጥላለን፣ ወደ ሀጃችን እንሄዳለን፣ አንመለስም ማለት ረዋሁ አቡ ዳውድ ዘግቦታል። ወትርሚዚዩ አልኢማሙ ትርሚዚይም ዘግቦታል ይህን ሐዲስ ወሰሐሐሁ እንደዚህ ወደ ማለት ከዘገቡ በኋላ ሶሒህ ነው ብሎታል። ወሰሐሐሁ ማለት ነው ሐዲሱን ሶሒህ ነው ትክክል ነው ብሎታል። ማን አልኢማሙ ትርሚዚዩ ረሂመሁላህ ከዘገቡ በኋላ ማለት ነው። ወጁዒለ ተደርጓል ያኒ ማነው ይለኛል። ወጀዐለ የሚልም አለ በሁለቱም ያስከዳል። ወጁዒለ ከሆነ ተደርጓል። አኺሩሁ የመጨረሻው ንግግር ተደርጓል። ምን የሚለው አኺሩ የሚለው ወማ ሚና ኢላ ከሚለው ጀምሮ ወላኪን አላህ ዩዝሂቡ ቢተወኩሊ የሚለው ንግግር ተደርጓል። ከምን ተደርጓል? ሚን ቀውሊ ኢብኑ መስዑድ ሚን ቀውሊ ከንግግር ተደርጓል። ኢብኑ መስዑድን ከአብዱላህ ኢብኑ መስዑድ ንግግር ነው የተደረገው። ይሄ የአብዱላህ ኢብኑ መስዑድ ንግግር ነው እንጂ
የመልእክተኛው ንግግር አይደለም አሉ። ምክንያቱም የመልእክተኛው ንግግር ነው ካልንማ መልእክተኛው ሰለም ከሽርክ የተጠበቁ ናቸው። ሽርክ ላይ ሰሩ ሽርክ ያኒ ወማ ሚና ኢላ እኮ እያለ ነው። ከኛ የለም ያኒ ጤራ ያገኘችው ቀልቡ ላይ ያረፈችበት ቢሆን እንጂ እያለ ነው። ይሄ ደግሞ መልእክተኛው ሰለም ከሽርክ የተጠበቁ ናቸው። ስለዚህ ስለማያስገድ ይሄ ወማ ሚና ኢላ ከሚለው ጀምሮ ያለውን እስከ መጨረሻው ድረስ ያለውን ንግግር የአብዱላህ ብን መስዑድ ንግግር ነው። ግን ከመልእክተኛው ንግግር ጋር በአንድ አድርጎ አምጥቶት ነው እንጂ የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር የሚያጠረው አጤረቱ ሽርኩን አጤረቱ ሽርኩን ነው አሉት። እስከዚህ ድረስ ነው እንጂ ከዚህ ወዲያ የለም ማለት ነው። ኸይረን ወጁዒለ ነው። ወጀዐለ ከሆነ አደረገ ነው። ያኒ ማነው አልኢማሙ ትርሙዚ ከዘገቡ በኋላ ወጀዐለ በሚለው ከሆነ አደረገ ማን ኢማሙ ትርሙዚ አድርጎታል። አኺሩሁ ይህን የመጨረሻውን ወማ ሚና ኢላ የሚለውን ንግግር ሚን ቀውሊ ከንግግር ጭምርት አድርጎታል። ኢብኑ መስዑድን ከአብዱላህ ብን መስዑድ ንግግር ጭምርት አድርጎታል ብሎ እያለ ነው። ኸይረን ሙናሰበቱል ሐዲስ ሊልባብ የዚህ ሐዲስ ላለንበት ርዕስ ተሰማሚው መልእክት ምንድን ነው? አነሁ የዱሉ አላ አነ ጢያረተ ሽርኩን ይሄ ሐዲስ ምንድን ጠቁሞናል? ጢያራ የሚባለው ነገር ገደቢስ የሚባለው ነገር ሽርክ እንደሆነ ግልጽ ያለ ፍንትዋል የሆነ መረጃ አለ ማለት ነው። ወሊ አሕመድ አልኢማሙ አሕመድ በዘገበው በሆነው ዘገባ ሚን ሐዲስ ኢብኒ ዑመር ሚን ሐዲስ ከሐዲስ ማለት ነው ይዞ አልኢማሙ አሕመድ ዘግቧል። ኢብኒ ዑመር ያኒ ከአብዱላህ ኢብኒ ዑመር ከዑመር ልጅ ከሆነው ከአብዱላህ ይዞ ያወራ የሆነ ሐዲስ አለ። አብዱላህ ብን ዑመር አፍወን ሚን ሐዲስ ኢብኒ ዐምር ነው እንጂ ኢብኒ ዑመር አይደለም። ኢብኒ ዐምር ከዓምር ልጅ ማለት ነው። ዓምር ኢብኑል ዓስ ተብሎ የሚጠራው ማለት ነው። ያኒ አብዱላህ ኢብኑ ዓምር ኢብኑል ዓስ ተብሎ ይጠራል ማለት ነው። አብዱላህ ያኒ ኢማሙ አሕመድ የዘገበው አብዱላህ ነው፣ ከአብዱላህ ነው። የአብዱላህ ደግሞ የማን ልጅ ነው? ኢብኑ ዓምር የዓምር ልጅ የሆነ ያኒ ዓምር ደግሞ ኢብኑል ዓስ አብዱላህ ብን ዓምር ኢብኑል ዓስ ይባላል ማለት ነው። ኸይረን ስለዚህ ምን ሐዲስ ኢብኑ ዓምር ከኢብኑ ዓምር ከዓሚር ልጅ ማለት ነው። ከዓምር ልጅ ማለት ነው። ዓምር ማለት ነው ያኒ እሱም ልጅዮ ማለት ነው አብዱላህ ነው። አባትዮ ዓምር ይባላል። ከአብዱላህ ኢብኒ ዓምር ከአብዱላህ ብን ዓምር ማለት ዘግቧል። ማን አልኢማሙ አሕመድ ረሒመሁላሁ ተዓላ ምን አለ? መረደትሁ ጢያረቱ አሉ መልእክተኛው ዓለይሂ ሰላቱ ወሰላም። መረደትሁ የመለሰችው የሆነ አካል አሉ። ምን አካል? ረደትሁ የመለሰችው የሆነ አካል አጢያረቱ ገደቢስነት ወይም በገደማመን የሚባለው ነገር የመለሰችው የሆነ አካል አን ሓጀቲሂ ከሀጃውና ከፍላጎቱ ማለት ነው። የሆነ ሀጃ ኑሮት እየሄደ እያለ ይሁን ያኒ መጥፎ ነገር ሰማ ወይ መጥፎ ነገር ሰማ ወይኑ መጥፎ ነገር ተመለከተና ከዛ ማነው ያኒ ከተመለሰ ከሀጃው ፈቀድ አሽረክ አይ ፈቀድ ወቃ ያኒ ፍሽርኪ ሽርክ ውስጥ ማን ነው ምንድነው ወርቋል አሉ። ፈቀድ በእርግጥም አሽረከ አጋርቷል በአላሁ ተባረከ ወተዓላ ላይ ሽርክ ሰርቷል ብለው አሉ ማለት ነው። ቃሉ ብለው አሉ ያኒ ሱሐቦች ያ ረሱላላህ አንተ የአላህ መልእክተኛ ሆይ አሉ ማ ከፋረቱ ዛሊክ ማ ከፋረቱ ምንድነው ከፋራው ዛሊከ የዚህ ከፋራው ታዲያ ምንድነው? ያኒ ሰውየው እየሄደ ያኒ ማነው አይቀናኝም ብሎ ከተመለሰ ከፋራው ታዲያ ምንድነው? የወንጀሉ ማበሻ ማለት ነው። ከፋራ ማለት የወንጀሉ ማበሻ ሽርክ ስለሰራ የዚህ የሽርኩ ማበሻ ምንድነው አሉ። ቃለ ብለው አሉ መልእክተኛው ዓለይሂ ሰላቱ ወሰላም ብለው አሉ አን የቁለ ብሎ ሊል ነው አሉ። አን የቁለ ሊል ነው ኒዓም ያኒ በዚህ ዱዓ ሊያደርግ ነው። አን የቁለ ብሎ ሊል ነው አላሁመ ጌታዬ ሆይ አላሁ ላ ኸይረ ኢላ ኸይሩክ ላ ኸይረ ልክ እንዳለፈልን ዱዓ ምንም አይነት እኮ ኸይር የለም ኢላ ኸይሩከ ያንተ ኸይር እንጂ ማነው አንተ ነህ እንጂ ኸይሩ የምታመጣው ማንም ኸይርን አያመጣም ያኒ ብሎ ይላል ማለት ነው። ወላ ጠይራ እንደዚህ ማነው ገደብ የሚባልም ነገር የለም ኢላ ጠይረከ ያንተ ውሳኔ እንጂ ማለት ነው። ያኒ ጠይሩ ከማን ማለት ነው አንተ የወሰንከው ያኒ ማነው ኸይርም ሆነ ያኒ ሸር አንተ የወሰንከው ነው እንጂ ምንም በገድ የሚባል ነገር የለም ማለት ነው። ወላ ጠይራ ገድ የለም ኢላ ጠይሩከ አንተው ገደቢስ ማድረግህና አንተው ራስህ አንተው የምወስነው ውሳኔ እንጂ ያኒ ማለት ነው ማንም ማለት ያኒ ማለት ነው አንተ ሳወስን መጥፎም ነገር ሆነ ሸር ነገር ወይ መልካም ነገር አይከሰትም ማለት ነው። ወላ ኢላሃ ፈጽሞ ማለት ደግሞ ጌታም የለም ኢላ ማዕቡደ ቢሐቅን በእውነት የሚመለክ ጌታ የለም ገይሩከ ካንተ ውጭ አንድም አካል ማለት በእውነት የሚመለክ የለም። ስለዚህ ብሎ ማለት ሽርክ ስለሰራ ተውሂዱን እየመለሰ ነው። ወላ ኢላሃ ገይሩክ ሲል በፊት እኮ ሽርክ ሰርቶ ነበር ፈቀድ አሽረከ ተብሎ ነበር ተውሂዱ ጎሎ ነበር። ወላ ኢላሃ ገይሩክ ካንተ ውጭ ማለት ፈጽሞ ጌታ አምልኮ የሚገባው ጌታ የለም ነገራቶች የሚያስተናብር አንተ ብቻ ነህ ብሎ ማለት ተውሂዱን ያስተካክላል ማለት ነው። ወለሁ ለሱም ደግሞ አለው አሁንም ለኢማሙ አሕመድ ወለሁ ማለት ለኢማሙ አሕመድ አለው ኢማሙ አሕመድ ዘግቧል። ሚን ሐዲስ አልፈድሊ ኢብኑ ዓባስ ሚን ሐዲስ ከሐዲስ ማለት ነው አልፈድሊ ኢብኑ ዓባስ ፈድል ኢብኑ ዓባስ ተብሎ ከሚጠራው ከአብዱላህ ኢብኑ ዓባስ ወንድም ማለት ነው። ያኒ ፈድል ኢብኑ ዓባስ የአብዱላህ ኢብኑ ዓባስ ወንድም ነው። ፈድል ኢብኑ ዓባስ ተብሎ ይጠራል የአባስ ልጅ ማለት ነው። ኸይረን እኔ አባስ ሁለት ያኒ ፈድል ብን አባስም ልጁ ነው አብዱላህ ብን አባስም ልጁ ነው ማለት ነው። ኸይረን ኢንማ ጢያረቱ ማአምዳከ አው ረደከ ሲፈስር ጢያራ ምን አለ
ኢነመ ጢየረቱ ጢየራ እኮ የሚባለው አለ ይሄ ገደቢስ የሚባለውን ዷቢጦንና ትርጓሜውን ሲገልጽ ማለት ጢየራ ማለት ምንድን ነው ብንባል ይሄ ነው ትርጓሜው። በቃ ፈድል ብን አባስ እየተናገረው ማለት ነው። ኢነመ ጢየረቱ ይሄ ገደቢስ የሚባለው እኮ ገደብ የሚባለው ነገር ማ ነገር ነው አምዷከ እንዲከድ ያደረገህ ነገር ነው። እንዲከድ ያኒ ማነው አሁን ለምሳሌ የሆነ ነገር ያኒ የሆነ ሀጃ አስበን የሆነ ጥሩ ነገር ስናይ በቃ ዛሬ ሀጃ ይሞላል ብሎ በዛው ማነው ተገፋፍቶ ኢንተርቪው ተገፋፍቶ ተነሳስቶ በቃ ሙሉ በሙሉ ተማምኖ የሚሄድ ከሆነ ይሄ ራሱ ምን ይባላል? ጢየራ ይባላል። አውረደከ ወይም ደግሞ የመለሰህ ነው አሉ። የመለሰህ አን ሐጀቲ የሆነ ሐጅ አስበን የሆነ መጥፎ ነገር ስንሰማ መልስ ካልን ይሄ ነው ጢየራ ማለት ነው። ኢዘን ታዲያ እዛ ቦታ ላይ ከሊማ ጠይባ ሲባል ያኒ ፈዕል የሚባለው ጋር አይጋጭም እንዴ? አሁን ማዕምዷከ ሲባል ያኒ ማለት ያስከደህ ነው ሲባል ያኒ ፈዕል ከሚለው ጋር ታዲያ አሁን ሰውየው እኮ መልካም ነገር አይቶ በሐጃው ይወጣልኛል ብሎ በዛው ሊሄድ ይችላል ሲባል አያ ነገር አይገጭም ማለት ነው። ያኔ ማነው ደስ ይለዋል እንጂ በዛ ያንን ስላየ ብቻ ተነሳስቶ አይሄድም። ተግባባን አይደለ? ጥሩ ነገር ተስፋ ያደርጋል እንጂ የሚያነሳሳው ያን የተመለከተው ነገር አይደለም። ያንን በቃ ይቻለሁ በቃ ይከሰትልኛል ብሎ አይደለም የሚሄደው። ሀጃ ይሞላል ብሎ አይደለም የሚሄደው። ያን ፈዕል ጋር እንዳይጋጭባቸው። ይህ ግን ጢየራ የሚሆነው ምንድነው? በቃ የሆነን ነገር መልካም ነገር ሳይ ዛሬ ሀጃ ይሞላል ብሎ ተነስቶ የሚሄድ ከሆነ ጢየራ ነው ይሄ ራሱ። ወከዛሊከ አውረደክ ማለት ደግሞ ያኒ መመለሱ ግልጽ ነው። ያኒ ማነው የሆነ ሀጃ እየሄደ መጥፎ ነገር ሲመጣ ከተመለሰ ይሄ ማነው ጢየራ ተብሎ ይጠራሉ። አላ ኩሊ ሐል ሙናሰበቱ አልሐዲሰይን ሊልባብ እነዚህ ሁለት ሐዲሶች ኢማሙ አሕመድ ያወራቸው ሁለቶቹ ሐዲሶች ማነው ላለንበት ርዕስ ተስማሚ መልእክቱ ምንድነው? አነ ፊሂማ በያነን ሊሐቂቀቲ አጥየረት ሽርክያ እዚህ ሐዲስ ላይ ከሁለቶቹ ሐዲሶች ላይ የተከለከለ የሆነው ሽርክያ ያኒ ጢየራ አሽርክያ ሽርካዊ የሆነችው ገደቢስነት ተገልጻለች ምን እንደሆነ ያኒ ማነሱም ያው ማዕምዷከ አውረደክ እንዲሄድ ያደረገን ወይም እንድንመለስ ያደረገን ነገር ምን ይባላል? ያኒ ጢየራ ይባላል ብሎ ተናገሩ እያለ ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك